ያልተነገሩት የኢራን እስራኤል ጦርነት አዳዲስ የፍልሚያ ሚስጥሮች predicting enemy movements and coordinating strikes across a naval task force. And you have a warship that doesn't just follow orders, it fights independently and navigates undetectably. ኢራን በፍጥነት ከአሜሪካ ወደ ቻይና የዞረችበት ቅጽበት In this era of satellites and mega constellations, the Chinese space program has been making impressive strides. አዲሱ የጦርነት ስርዓት G1, G2, provide 100 rounds. The reality is we are training for conflict. የኢራን እስራኤል ጦርነት የ40 ዓመታት ዝግጅትና የ12 ቀናት ጦርነት ሆኖ እስካሁን ባለበት ቆሟል። ግን ደግሞ ቆየት እያለ ሲመጣ ከጀርባው በርከት ያሉ ሚስጥሮችን ይዞ ብቅ እያለ ይገኛል። አሜሪካና እስራኤል ወደ ኢራን ጦርነት ሲገቡ ኢራንን በቀላሉ ሊያንበረክኩ የሚችሉባቸውን ወታደራዊ ሂሳቦች በሚገባ አስልተው ነበር። ነገር ግን መሃል ላይ ኢራን የአሜሪካን ቴክኖሎጂ ቀሪ አድርጋ የቻይናን አዲስ ስርዓት መጠቀሟ ነገሩን ቀያይሮታል። አንዳንዶች ይህን የተመለከቱ ሰዎች ቻይና እስራኤልን አስደበደበች በማለት አስተያየቶቻቸውን ሲሰጡም ታይተዋል። ኢራኖች በመጨረሻ ሰዓት የቀየሩት የውጊያ ፈረስ ውጤታማ ያደረጋቸው ይመስላል። እስከዛሬም ድረስ ብዙም ሰው ያን ያህል ትኩረት ያልሰጠው ነገር ግን አሜሪካ ዓለምን የተቆጣጠረችበት አንድ ወሳኝ ቴክኖሎጂ አለ። ኢራን በመጨረሻው ሰዓት አሜሪካና እስራኤልን የሸወደችበት ወሳኝ ወታደራዊ ፖለቲካ ጨዋታም ያለው እዚች ነጥብ ላይ ነው። ይህ የብዙ ቴክኖሎጂ ውጤቶች ድምር የሆነውና ለወታደራዊም እንደዚሁም ለሲቪል አገልግሎት የሚውለው ቴክኖሎጂ GPS በመባል ይታወቃል። ምህጻረ ቃሉን ሲተነትኑት ግሎባል ፖዚሽኒንግ ሲስተም በማለት ያስቀምጡታል። ኢራን በዚህ በኩል የአሜሪካ ጥገኛ በመሆኔ ብልጫ ተወስዶብኛል በማለት ወደ ቻይና አዲስ የግሎባል ፖዚሽኒንግ ሲስተም በመቀየር የጦርነቱን አካሄድ በፍጥነት መቀየሯ ውጤታማ እንድትሆን ያደረጋት መሆኑም ይነገራል። በእርግጥ ይህ የኢራን የወቅቱ አካሄድ በጦርነት መሃል ፈረስ እንደመቀየር ማለት ነው። ዓለማችን በቴክኖሎጂ መዳፍ ስር መሆኗን በሚገባ ያረጋገጠ የቴክኖሎጂ አይነት ነው። ግሎባል ፖዚሽኒንግ ሲስተም GPS ሲስተም የሚባለው ሁለት ነገሮችን በወሳኝነት ወስዶ በምድራችን የትኛውን ቦታ የሚገኝን የአንድ ነገር መገኛ ትክክለኛውን አቅጣጫ የሚያስቀምጥ የረቀቀ ቴክኖሎጂ ነው። የዚህ የሳተላይትና የብዙ ቴክኖሎጂዎች ድምር ውጤት የሆነው ስርዓት ወይም ሲስተም እውን መሆን ዓለምን እንደ መዳፍ የምትታይ ፕላኔት አድርጓታል። ይህ ቴክኖሎጂ ወሳኝ የአንድን ቦታ መገኛ ለማሳየት ሁለት ነገሮችን አጣምሮ ያሳያል። እነዚህም ሁለት ወሳኝ ነገሮች ጊዜና ቦታ የሚባሉት ናቸው። በአንድ ዓለማችን አንድ የሆነ ጥግ ቦታ ላይ በዚያ ቅጽበት ወይም ሰዓት ምን አለ የሚለውን ለማወቅ ይሄው የጂፒኤስ ቴክኖሎጂ እጅግ ወሳኝነት ያለው ሚና ይጫወታል። በዚሁ መሰረትም በተለያዩ መንገዶች ሰዎች ወደዚያ ወደ ፈለጉበት ቦታ ለመሄድ የአቅጣጫ የምሪት መረጃዎቻቸውን የሚቀበሉት ከጂፒኤስ ነው ማለት ነው። በመሆኑም የአውሮፕላን በረራዎች፣ የመርከቦች ጉዞ ብሎም በጦርነት ወቅት ጥቅም ላይ የሚውሉት ሚሳኤሎች ሳይቀሩ ከመነሻቸው ተነስተው ያሰቡት ቦታ ለመድረስ የጂፒኤስ መረጃን መጠቀም ግድ ይላቸዋል። በአሁኑ ሰዓት እንደውም ጂፒኤስ ከሞባይል ቴክኖሎጂ ጋር ሳይቀር ተጣምሮ ለተሽከርካሪዎችና ለእግረኞች አድራሻ መጠቆሚያ ጭምር ሆኖም እያገለገለ ይገኛል። ጂፒኤስ ለበርካታ በጎ ነገሮች ጠቀሜታ እንዳለው ሁሉ በአንድ መልኩ ደግሞ ለጦርነትም ጥቅም የሚያገለግልበት ሁኔታም አለ። For militaries, GNSS is the central nervous system, guiding drones, missiles, and troops with pinpoint accuracy. Without it, advanced weapons become blind and deaf. የዓለማችን ሀያላኑ ሀገራት የፉክክር ነጥብ ያለውም እዚሁ ጋር ነው። It's one of the most important technologies of the 20th century. If it failed tomorrow, banks would crash, planes would get lost, and you'd probably struggle to find your way around the city. አሁን ባለው ሁኔታ በቴክኖሎጂ አፈጣጠር የመጀመሪያው ፈርቀዳጅ በመሆኑ የአሜሪካው GPS ሲስተም ጎልቶ ይወጣ እንጂ ቻይናም ሩሲያም እንደዚሁም አውሮፓውያንም የየራሳቸውን የጂፒኤስ አይነት ቴክኖሎጂን ፈጥረዋል። ይህም ሊሆን የቻለው በተለይ በጦርነት ወቅት በሚኖሩ የመረጃ ቅብብሎችና ጋይድድ ሚሳይሎች የሚባሉትን የሚሳይል አይነቶች ለመተኮስ አየር ኃይሎችን የበረራ አቅጣጫቸውን እያስተካከሉ በአግባቡና በቀላሉ ኢላማቸውን ለማድረግ GPS እና መሰል ሌሎች ቴክኖሎጂዎች እጅግ ወሳኝ ናቸው። አሁን ባለው ሁኔታ የጂፒኤስ ሲስተም ተቋረጠ ማለት የዓለማችን የጉዞ እንቅስቃሴዎች አደጋ ላይ ወደቁ ማለት ነው። አሁን ያሉት ዘመናዊ አቅጣጫቸውን እንደፈለጉ እየቀያየሩ ኢላማቸውን የሚመቱት ጋይድድ ሚሳይሎች ሳይቀሩ በዚያው ቅጽበት አይን አልባ ሆኖ ምንም የማይፈይዱበት ሁኔታ የሚፈጠር ይሆናል። ቀደም ብለን ጠቆም ለማድረግ እንደሞከርነው የዚህ ወሳኝ ቴክኖሎጂ የመጀመሪያ ባለቤት ደግሞ አሜሪካ ናት። አሜሪካ በጂፒኤስ ሲስተም ዓለምን ተቆጣጠረች ማለት በአጭሩ የጦርነት ስርዓቱንም ጭምር ተቆጣጠረች ማለት ነው። ጂፒኤስን መሰረት አድርገው የተሰሩ ሚሳይሎች በአሜሪካ በኩል ጂፒኤስ ሲስተማቸው እንዲቋረጥ ሲደረግ በዚያው ቅጽበት ወደ አይነ ስውርነት ይቀየራሉ።
ቢተኮሱም ዝም ብሎ ከመተኮስ ውጭ የተፈለገውና ኢላማ የተደረገበት ቦታ ማረፍ አይችሉም። ሚሊዮን ዶላሮች በሚከሰከሱበት አንድ ሚሳኤል ማንም ያለ ጂፒኤስ ሲስተም ሚሳኤሉን መተኮስ አይፈልግም። እናም በአሜሪካ በኩል ይህንን ሲስተም ማቋረጥ ማለት በአጭሩ ጦርነቱ ሳይጀመር ባለበት እንዲቆም ማድረግ ማለት ነው። For militaries, GNSS is the central nervous system, guiding drones, missiles, and troops with pinpoint accuracy. Without it, advanced weapons become blind and deaf. ይህ ብቻ ሳይሆን የጂፒኤስ አገልግሎትን የሚሰጠው አካል ለራሱ ጥቅም ወይም ለሚፈልገው አካልም መረጃ መሰብሰቢያ በማድረግ ጠላት የተባለውን አካል በመረጃ ብልጫ እንዲያጠቃ ሊያደርግም ይችላል። የኢራን እስራኤል ጦርነት ከመፈንዳቱ ቀደም ብሎ ኢራን የጂፒኤስ ሲስተምን ትጠቀም ነበር። ነገር ግን ጦርነቱ እንደተጀመረ በእስራኤል የአየር ኃይል የበላይነት ተወሰደባት። ወታደራዊ አመራሮቿን በያሉበት ታድነው ተገደሉባት። ምኑም ሳይጀመር በሰዓታት ኦፕሬሽን ይህ እንዴት ሊሆን ቻለ የሚሉ ጥያቄዎች መነሳት ጀመሩ። ኢራኖችም አጥብቀው ጠየቁ። እንዴት በአጭር ጊዜ ውስጥ የጦር አመራሮቻችን የጠላት ጥቃት ኢላማ ሆኖ መስዋዕት ሊሆኑ ቻሉ የሚለው ጉዳይ አጥብቆ ከነከናቸው። በዚህ መሃል በርካታ ጥያቄዎች መነሳት ጀመሩ። ሁሉም ነገር በእስራኤል የተፈጸመው መረጃን በማሰባሰብ ነው። ጥያቄው መረጃው እንዴት ተገኘ የሚለው ነው። ጂፒኤስ ሁለት ወሳኝ ነገሮችን አደባልቆ በቅጽበት መረጃን ይሰጣል። መረጃው ደግሞ ጊዜና ቦታን የሚመለከት ነው። ይህ ማለት ባጭሩ አንድ የሚፈለግ ወይም የሚታደን ሰው ይባል ቁስ ነገር በዚያ ቅጽበትና ሰዓት በዓለማችን ጥግ የትኛው ቦታ ይገኛል የሚለው ነጥብ ነው። ሪል ታይም ኤንድ ፖዚሽን ይሉታል። ባጭሩ ሪል ታይም ኤንድ ፖዚሽን በዚያ ኦፕሬሽኑን ለመውሰድ በሚደረገው እንቅስቃሴ እርምጃ ሊወሰድበት የታሰበው አካል ወይም ሰው በዚያ ያልተዛነፈ ቦታና ያልተዛነፈ አሁናዊ ሰዓት የሚገኝ መሆኑን ማረጋገጥ ማለት ነው። በዚህ ወቅት እርምጃው ሲወሰድ የተፈለገው የአደን ውጤት ተመዘገበ ማለት ነው። የኢራን ወታደራዊ አመራሮች በእስራኤል አየር ኃይል ታድነው በያሉበት ሲገደሉ በዚያ ቅጽበት በትክክል የት ነበሩ የሚለው መረጃ ተገኝቶ ነው። ሌላው ቀርቶ በጦርነት ወቅት ፕሬዝዳንት ዶናልድ ትራምፕ የኢራኑን መንፈሳዊ መሪ አያቶላህ ኻሜኒን በተመለከተ አንድ ነገር የተናገሩ መሆኑ የሚታወስ ነው። The president just posting on social media that we know where the Ayatollah is hiding, but that we're not going to take him out, at least not for now. በጊዜው የኢራን ከፍተኛ ወታደራዊ አዛዦች በአጭር ጊዜ ውስጥ መገደላቸውን ተከትሎ የተወሰኑ ግራ መጋባቶች ተፈጥረው ነበር። እናም መንፈሳዊው መሪ አያቶላህ ኻሜኒ ጭምር ሊገደሉ ይችላሉ በሚል ስጋት እንዲደበቁ ተደርጎም ነበር። ትራምፕ ከዚሁ ጋር በተያያዘ ሲናገሩም መንፈሳዊ መሪ ተብዬው አሁን የት እንደተደበቀ እናውቃለን፣ ግን ደግሞ አንገለውም ትተነው ነው ሲሉም ነበር የተናገሩት። ኢራን ድንገት በእስራኤል የተከፈተባትን ጥቃት ተከትሎ ወደ ጦርነት ስትገባ የአሜሪካንን ጂፒኤስ መጠቀሟ ዘግይታም ቢሆን በዚሁ ሲስተም ላይ ጥያቄ እንድታነሳ አድርጓታል። በዚያ ቅጽበት እንዴት ጀነራሎቹ ተለቅመው ተገደሉ የሚለውን ጥያቄ ለመመለስ ኢራን በብዙ መልኩ ራሷን ፈትሻለች። አንደኛው ሞሳድ በጥልቀት የስለላ መረጃ ኔትወርኩን በሀገሪቱ ወታደራዊና ፖለቲካዊ ተቋማት ላይ ዘርግቷል የሚል ሲሆን፣ ሌላኛው ደግሞ የጂፒኤስ ለዓመታት በጀነራሎቹ መውጫና መግቢያ ዙሪያ ክትትል እያደረገ ለእስራኤል መረጃን የሚያቀብልበት ለየት ያለ ስርዓት እንዲፈጠር አድርጓል የሚል ነው። ከዚህ ውጭም ኢራናውያን የሚጠቀሟቸው አሜሪካ ሰራሽ የሆኑት ዋትሳፕ፣ ፌስቡክ እና ሌሎች መሰል የማህበራዊ ሚዲያዎች ለህብረተሰቡ ከሚሰጧቸው የማህበራዊ ሚዲያ አገልግሎት ባሻገር የስለላ መረጃዎችንም ጭምር በመሆን ለአሜሪካና እስራኤል ያቀብላሉ የሚለው ጥርጣሬም ጭምር በኢራን ባለስልጣናት ውስጥ አድሯል። በኢራን በኩል እስካሁን ባለው ሁኔታ በዚሁ ቁልፍ በተባሉት የጀነራሎቿ ግድያ ጋር በተያያዘ ምርመራው እንደቀጠለ ነው። ከሰው የስለላ መረጃ አቀባይ አንጻር ኢራን በተኩስ አቁሙ ማግስት በርካታ ሰዎችን በቁጥጥር ስር አውላ ምርመራዎችን እያደረገች ትገኛለች። የሞት ቅጣት የተበየነባቸውም አሉ። ከማህበራዊ ሚዲያ አንጻር በተለይ ዋትሳፕ የተባለው መተግበሪያ ለስለላ ተግባር ይውላል በሚል ኢራናውያን የማህበራዊ ሚዲያ ተጠቃሚዎች ዋትሳፕ መተግበሪያን በመረጃ መለዋወጫነት እንዳይጠቀሙት ተነግሯቸዋል። እገዳም ተጥሏል። ሶስተኛውና ወሳኙ ጉዳይ አሜሪካው ጂፒኤስ ሲስተም ነው። ኢራን በዚያው የጦርነቱ ሰሞን ከወሰደቻቸው ወሳኝ እርምጃዎች መካከል አንደኛው ቀደም ብላ ስትጠቀምበት የነበረውን የአሜሪካንን ጂፒኤስ ሲስተም ቀሪ በማድረግ በፍጥነት ወደ ቻይናው አማራጭ ሌላ የጂፒኤስ አይነት ሲስተም መግባቷ ነው። እናም ኢራን በአፋጣኝ የአሜሪካ ግሎባል ፖዚሽኒንግ ሲስተም ወይም ጂፒኤስን ፈጽሞ በግዛቷ እንዳይሰራ አደረገች። ይህም በአንድ መልኩ የጠላትን ጥቃት ለመከላከል ሲሆን፣ በሌላ አቅጣጫ ደግሞ አዲሱን የቻይና ሲስተም በመጠቀም ጥቃትን ውጤታማ ለማድረግ ጭምር በማለም ነበር። በእርግጥ የጂፒኤስ ቴክኖሎጂ ጀማሪው ሀገር አሜሪካ ናት። የአሜሪካ የጂፒኤስ ቴክኖሎጂ ጀማሪነት ቻይናንና ሩሲያን ጨምሮ ሁሉም ሀገር በአሜሪካ መዳፍ ስር እንዲወድቅ አድርጎ ቆይቷል። በዚህ ቴክኖሎጂ ብልጫ የተወሰደበት አንድ ሀገር ከጦርነት እስከ አውሮፕላን በረራና የመርከብ ጉዞ ድረስ የአሜሪካ ጥገኛ መሆን ግድ ብሎት ቆይቷል። ይህ ሁኔታ እንቅልፍ የነሳቸው ቻይናና ሩሲያ ተኝተው አላደሩ። ራሳቸውን ከአሜሪካ ጥገኝነት ነፃ ለማውጣት በእልህ ተግተው ሰሩ። ቻይና ለ30 ዓመታት ያለማቋረጥ ተመራመረች። በመጨረሻም ኢራን የአሜሪካንን ጂፒኤስ ሲስተም በግዛቷ እንዳይሰራ በማድረግ አማራጩን ቻይና ሰራሽ ባይዱ የተባለውን አዲሱን ጂፒኤስ ሲስተም አይነት መጠቀም ጀመረች።
ይህንን አሜሪካውያን ፈጽመው ያልጠበቁት ነበር፣ ግን ደግሞ ኢራን አደረገችው። የኢራን እስራኤል ጦርነት በዚህ መልኩ የቴክኖሎጂ ጦርነት ነበር ማለት ይቻላል። ኢራን ባይዱ ናቪጌሽን ሳተላይት ሲስተም ወይም በምህጻረ ቃሉ BDS የተሰኘውን ስርዓት በመጠቀም ሚሳኤሎቿን ወደ እስራኤል በምታስወነጭፍበት ወቅትም የኢላማ መምታት ላይ ከፍተኛ ውጤትን ያስመዘገበችበት መሆኑን መረጃዎች አመልክተዋል። እናም ቻይና በቀጥታ በጦርነቱ ባትሳተፍም ለኢራን አማራጭ የጂፒኤስ አይነት ሲስተም አገልግሎትን በማቅረቡ ረገድ ግን የራሷን ሚና እንደተጫወተች ዘግየት ብሎ የወጡት መረጃዎች በማመልከት ላይ ይገኛሉ። ቻይና የራሷን አዲሱን BDS የተባለውን የጂፒኤስ ሲስተም ወደ ስራ ስታስገባ በአሜሪካው ጂፒኤስ ሲስተም ውስጥ ሲስተዋሉ የነበሩትን እያንዳንዳቸውን ጉድለቶች ነቅሳ በማውጣት ነበር። ከሁሉም በላይ ቻይናን ለዓመታት ያለ እንቅልፍ ሌት ተቀን እንድትሰራ ያደረጋት በጂፒኤስ ሲስተም ቴክኖሎጂ በኩል እንዴት የአሜሪካ ጥገኛ ሆናለሁ በማለት ነው። አሜሪካ ማዕቀብ የጣለችባቸው ሀገራት የአውሮፕላንም ሆነ የመርከብ ጉዞዎች ሲደረጉ እነዚህ ጉዞዎችን በተመለከተ የቅርብ ክትትል ከሚደረግባቸው መንገዶች መካከል አንደኛው ይሄው አሜሪካ ሰራሹ ጂፒኤስ ሲስተም ነው።